ከወደ ትግራይ ምን እየተሰማ ነው? ሁለት ተመሳሳይነት ያላቸው መግለጫዎች ተከታትለው ተለቀዋል። ከምንም በላይ አንድ ህወሓትን ያሳሰበው ክስተት ተፈጥሯል። ሁኔታው በአሳሳቢነት በመታየቱ ተከታታይ መግለጫዎች ወጥተውበታል። በዛሬው ዕለትም ተመሳሳይ ይዘት ያለው ሌላ መግለጫ ተከትሏል። ለመከላከያ ሰጡብን የሚል ሐሳብም በዛሬው መግለጫ እንዲካተትበት ተደርጓል። በቀናት ልዩነት ውስጥ በተመሳሳይ ጉዳይ ተከታታይነት ያላቸው መግለጫዎች እንዲወጡ የመደረጉ ጉዳይ የነገሩን አሳሳቢነት ያሳያል እንዲባልም አድርጎታል። ጉዳዩ ትግራይን ጥለው እየወጡ ካሉት ከፍተኛ ቁጥር ያላቸው ወጣቶች ጋር በተያያዘ ነው። ህወሓት ትግራይ ዳግም የህልውና አደጋ ላይ ወድቃለች፣ ራሳችንን መከላከል ይገባናል፣ የተወሰዱብንም ግዛቶች ማስመለስ አለብን በማለት አለ የሚለውን የስጋት ደረጃ ከፍ አድርጎ ለማሳየት በብርቱ ቢጣጣርም ሰሚ አልተገኘም። እናቶች ልጆቻችንን አንልክም በማለት እንደውም እነሱ ብሰው ተገኝተዋል። ከአስገዳጅ ወታደራዊ ምልመላው ጋር በተያያዘ ከቦታ ቦታ መንቀሳቀስ ያልቻለው ወጣት ክልሉን ጥሎ እየወጣ ይገኛል። ህወሓት ቀጣይ ላሰበው ጦርነት የተማመነበት ወጣት የውጊያ ፍላጎት ማጣቱ ብቻ ሳይሆን ክልሉንም ጥሎ ለመውጣት መወሰኑ በህወሓት አመራሮች በኩል ከባድ የሚባል ድንጋጤን ፈጥሯል። በዚህም ህወሓት ሁለት ኃይሎችን ተጠያቂ ያደረገባቸውን ተከታታይነት ያላቸውን መግለጫዎች አውጥቷል። እናም ከዚሁ ጋር በተያያዘ በርካታ የትግራይ ወጣቶች ትግራይን ጥለው መውጣታቸው ለህወሓት በእጅጉ አሳሳቢ ሆኗል። መረጃዎች የሚያሳዩት ወጣቶቹ ክልሉን ጥለው እንዲሄዱ አጥብቀው እየገፋፉ የሚገኙት በዚያው ያለው የቤተሰብ አባላት ናቸው። ዋነኛው ምክንያት ልጆቻችን በግዳጅ ጦርነት ተሰልፈው ይሞቱብናል ወይም አካል ጉዳተኛ ይሆኑብናል በሚል ስጋት እንደሆነም ከዚሁ ጋር በተያያዘ የሚሰራጩት መረጃዎች እያመለከቱ ይገኛሉ። ከዚህ ቀደም በነበረው የሁለት ዓመታት ጦርነት ከአንድ ቤተሰብ እስከ 2 እና 3 የሚደርሱ ወጣቶችን ያጡ ቤተሰቦች እንዳሉ ሲነገርም ነበር። መርዶ ተነግሮ በእኛ ይብቃ ተብሎ ፋይሉ የተዘጋ መስሎም ነበር። ልጆቻቸውን ያጡ ቤተሰቦችን በምን እንካሳቸው በሚል በክልል ደረጃ ሲደረጉ የነበሩ እንቅስቃሴዎችም ነበሩ። መሬት የመስጠትና የመሳሰሉት እንቅስቃሴዎችም ተጀምሮ የነበረ ቢሆንም ብዙም ሳይገፋ ቀርቶ መሃል ላይ ቀርቷል። ከዚህ ውጪም ከባለፈው የሁለት ዓመታቱ ጦርነት ጋር በተያያዘ ክራንች ይዘው እንደዚሁም በጋሪ እየተገፉ ከቦታ ቦታ የሚንቀሳቀሱ በርካታ የትግራይ ወጣቶችም አሉ። ከደረሰባቸው ከፍ ያለ ጉዳት አንጻር ተጨማሪ ሕክምና የሚያስፈልጋቸው ሆኖ ሳለ ተገቢውን ሕክምና ሳያገኙ ቀርተው ከፍ ያለ የጤንነት ችግር ውስጥም ያሉ እንደዚሁ ቁጥራቸው ቀላል አለመሆኑን አልፎ አልፎ የሚወጡት መረጃዎች ያመለክታሉ። እነዚህን ሁኔታዎች የተመለከተ ወጣትና ቤተሰብ በቀጣዩ ጦርነት የለንበትም ማለቱ በህወሓትና በህዝቡ መካከል መግባባቶች እንዳይፈጠሩ አድርጓል። ይህም በመሆኑ ህወሓት ትግራይን በጋራ መከላከል አለብን በሚል ከውዴታ ይልቅ የግዳጅ ወታደራዊ ምልመላን አጸደቀ። የዚህ መጽደቅ ዋነኛው ምክንያት በተለይ ወጣቱ በኩል በወታደራዊ ስልጠናዎችን ወስዶ ለመዋጋት ፈቃደኛ መሆን ካለመፈለግ ጋር በተያያዘ ነው። ወጣቱ ግዛት እናስመልስ፣ ተፈናቃዮቻችን ወደ ቀያቸውን መልስ ቢባልም ምንም አይነት ተነሳሽነትና ፍላጎት ሊያሳይ አልቻለም። በቀደመው የሁለት ዓመታት ጦርነት የታየ ውጤት ለቀጣዩ ህወሓት ላሰበው ጦርነት ያለውን ህብረተሰባዊ ተነሳሽነት በከፍተኛ ደረጃ ወርዶታል ማለት ይቻላል። በዚህ መሃል ወጣቱ ወደ መሃል ሀገር መፍለሱ ህወሓት በትግራይ በርካታ ኬላዎችን እንዲተክል አድርጎታል። በአሁኑ ሰዓት በትግራይ አውራ ጎዳናዎች ያሉት የፍተሻ ኬላዎች በርካቶች ናቸው። ወጣቶች በተለይ ከትግራይ ተነስተው በአላማጣ በኩል ወደ አማራ ክልል መግባት በእጅጉ ፈታኝ እንደሆነባቸው መረጃዎች እያመለከቱ ነው። ወደ ትግራይ የሚገባ ሳይሆን ከትግራይ የሚወጣው ህዝብ እየበዛ በመሄዱ ባለፈው ሳምንት በህወሓት ታጣቂዎች አማካይነት አንድ እርምጃ ተወስዷል። ይህ እርምጃም አላማጣ ላይ በተቋቋመው ኬላ አማካይነት ከትግራይ ወደ አዲስ አበባ ጉዞ ሲያደርጉ የነበሩ የትግራይ ተጓዦችን በመለየት ከአውቶቡስ እንዲወርዱ የተደረገበት ሁኔታ መፈጠሩ ነው። መጀመሪያ ላይ ወደ አውቶቡሶቹ የገቡት ፈታሾች የጠየቁት የተሳፋሪዎችን መታወቂያ ነበር። ሁሉም መታወቂያ ወጣ። ከዚያም የትግራይን መታወቂያ የያዙ ተሳፋሪዎች ከአውቶቡሱ እንዲወርዱ ከተደረገ በኋላ አውቶቡሶቹ የጀመሩትን ጉዞ እንዲቀጥሉ ተነገራቸው። በዚህ መልኩ በትግራይ ህዝቡ ጥሎ እንዳይወጣ የማድረግ ጥብቅ ቁጥጥሮች እየተደረጉ ይገኛሉ። በተለይ ወጣቱ ትግራይን ጥሎ የመውጣት ከፍተኛ እንቅስቃሴዎች መግባቱ ለህወሓት ከምንም በላይ ከባድ ስጋት ሆኖ እየታየ ነው። በትግራይ ያለው የኑሮ ሁኔታ መክበድና ክልሉም ከዛሬ ነገ ሊፈነዳ ይችላል በሚለው የጦርነት ድባብ ውስጥ መሆኑ ወጣቱ ይቅርና ሌላውም የህብረተሰብ ክፍል ክልሉን ጥሎ መውጣት ግድ እያለው ይገኛል። ህወሓት ወጣቱም ሆነ ሌላው የህብረተሰብ ክፍል ትግራይን ጥሎ እንዲወጣብኝ እያደረጉ ያሉት ሁለት አካላት ናቸው እያለ ነው። ይህንን ያለው ባለፉት ቀናት ባወጣቸው ሁለት ተከታታይ መግለጫዎች ነው። በዚህም ህወሓት የኢትዮጵያ መንግስት እንደዚሁም ብሔራዊ ክህደት ቡድን ሲል የጠራቸውን በትግራይ ወጣቶች ኩብለላ ከሷል። የክህደት ቡድን ብሎ የሚጠራቸው በሐሳብ ከህወሓት የተለዩትን እንደዚሁም ነፍጥ አንስተው በረሃ የገቡትን የትግራይ አካላት ነው። እነዚህ ኃይሎች በእኔ ላይ ጦርነትን ለመቀስቀስ የራሳቸውን የታጠቀ ኃይል እያደረጁ ነው ሲልም ህወሓት ይከሳል። ከዚህም በተጨማሪ ብልጽግና የትግራይ ወጣቶችን በማታለል ከትግራይ እንዲኮበልሉ እያደረገ ነው በማለትም
ገዢውን ፓርቲ የከሰሰ መግለጫንም ከሰዓታት በፊት ይፋ አድርጓል። ህወሓት መግለጫው የፌዴራል መንግስቱ ከተለያዩ የትግራይ አካባቢዎች ወጣቶችን በማታለልና ከተለያዩ የትግራይ አካባቢዎች እንዲወጡ በማድረግ ወደ መከላከያ ሰራዊት እያስገባ መሆኑንና በማጎሪያ ካምፖች ለረሃብና ለበሽታ እየዳረጋቸው ነው ሲልም አስታውቋል። ከትግራይ የሚኮበልሉት ወጣቶች መከላከያን እንዲቀላቀሉ እየተደረገብኝ ነው ያለው ህወሓት ከዚህም በተጨማሪ እኔን ለመውጋት በተደራጀው የካሃዲ ኃይል ውስጥም እንዲገቡ እየተደረገ ነው ብሏል። ከህወሓት መግለጫዎችን መረዳት የተቻለው ከትግራይ የሚፈልሰው ወጣት በተለይ በአፋር አቅጣጫ እየተንቀሳቀሰ ከሚገኘውና ሀራ መሬት በመባል ከሚታወቀው ኃይል ጋር ተሰልፈው ሊወጉኝ ይችላሉ የሚለው ስጋት ያለበት መሆኑን ነው። በዛሬው ዕለት ከሰዓታት በፊት ያወጣው መግለጫም የሚያመለክተው ይህ ስጋት በጥብቅ ስር የሰደደ መሆኑን ነው። ይህም በመሆኑ ህወሓት የትግራይ ወጣት ክልሉን ለቆ መውጣት የለበትም ሲል አንድም ወጣቱን ለራሱ የውትድርና ምልመላ በመፈለግ ሲሆን፣ በሌላ አቅጣጫ ደግሞ ክልሉን ጥሎ የወጣ ወጣት ለሌላ ኃይል ተሰልፎ ሊወጋኝ ይችላል በሚል ስጋት ነው። ያሉት ሁኔታዎች እያሳዩ ያሉት ይህንን ነው። በትግራይ ከሳምንታት በፊት ወጣቱን በግድም በውድም ቀጣይ ለታሰበው ጦርነት ለማሰለፍ አስገዳጅ ውትድርናን ህጋዊ የሚያደርግ ህግ የወጣ መሆኑ የሚታወስ ነው። ለወጣቱ ፍልሰት በምክንያትነት ከሚጠቀሱት መካከልም ይሄኛው አንደኛው ነው። ያም ሆኖ የትም አትሄዱም በሚል በፍጹም ከትግራይ እንዳትወጡ የሚለው ክልከላ የወጣቱን የገፍ ፍልሰት ለመከላከል በማሰብ ነው። በነገራችን ላይ ኤርትራም የገጠማት የወጣቶች ፍልሰት አሁን በትግራይ ራሱ መልሶ እየደገመ ይገኛል። በ1990ዎቹ የተካሄደውን የኢትዮ ኤርትራ የድንበር ጦርነት ተከትሎ ኤርትራ አስገዳጅ ብሔራዊ ውትድርና ጀመረች። ሳዋ በመባል የሚታወቀው ግዙፍ ወታደራዊ ማሰልጠኛ ተቋቋመ። አንድም የኤርትራ ወጣት በሳዋ ውስጥ ሳያልፍ በኤርትራ ህይወቱን መቀጠል የለበትምም ተባለ። በዚህ መልኩ የወጣቶች የግዳጅ ወታደራዊ ስልጠና አንደኛ፣ ሁለተኛ፣ ሶስተኛ ዙር እያለ 20ዎቹን አልፎ 30ዎቹን ተሻገረ። ከዚህም ባለፈ ኤርትራ አሁንም በገንዘብ ኃይል ለመውጣት የሚያስችል የገንዘብ አቅም የላትም በሚልም ከግዳጅ ወታደራዊ ስልጠናው ጎን ለጎን አስገዳጅ የጉልበት ስራዎችን ቀጠሉ። የችግኝ ጉድጓዶችን መቆፈር፣ ችግኞችን መትከል፣ መንገዶችን መገንባት፣ የአፈር ጥበቃ ስራዎችን መስራትና የመሳሰሉት ማለቂያ የሌላቸው አስገዳጅና የነጻ ስራዎች የኤርትራን ወጣት በእጅጉ አማረሩ። እናም አገር ጥሎ መሄድ ግድ አለ። በጊዜው ህወሓትና የኤርትራ መንግስት ጸብ ላይ ስለነበሩ የህወሓት አመራሮች የኤርትራ ወጣቶች አገሪቱን ለቀው እንዲወጡ ያበረታቱ ነበር። በጊዜውም በርካታ ኤርትራውያንን የሚቀበሉ ካምፖች በትግራይ ምድር እንዲቋቋም አድርገውም ነበር። ዛሬ ደግሞ ተራው የትግራይ ወጣት ፍልሰት ሆኗል። በጊዜው በኤርትራ ወጣቶች ፍልሰት የኤርትራ መንግስት በህወሓት ሲያማርር የነበረ ሲሆን፣ ዛሬ ደግሞ ህወሓት በፌዴራሉ መንግስት ላይ ምሬቱን እያሰማ ይገኛል። ታሪክ መልሶ ራሱን እየደገመ ይመስላል። በዚህም የኤርትራ ወጣት ሀገር እያቋረጠ ወደ ሱዳን፣ ኢትዮጵያና ጅቡቲም ሳይቀር በመሻገር ወደ አውሮፓ፣ መካከለኛው ምስራቅና እንደ ኡጋንዳ ባሉ የአፍሪካ ሀገራት ሳይቀር በስፋት ፈለሰ። ዓለም አቀፉ ማህበረሰብ የኤርትራን የግዳጅ ወታደራዊ ስልጠናና የግዳጅ የጉልበት ስራን አጥብቆ ማውገዙን ተያያዘው። ከዚህ ባለፈም ማዕቀቦች ተከተሉ። በኤርትራ ላይም ዓለም አቀፍ መገለሎች መታየት ጀመሩ። ፕሬዝዳንት ኢሳያስ ምንም በሉ ምን በጀመርነው ስራ እንቀጥልበታለን ብለው በዚሁ አካሄድ ዛሬም እንደቀጠሉበት ነው። ኢሳያስ ባለፈው ቅዳሜም ከዚሁ ከሳዋ ወታደራዊ ማሰልጠኛ በርካታ ወጣቶችን አስመርቀዋል። የኤርትራ መንግስት ወደዚሁ ተግባር ከመግባቱ በፊት የግዳጅ ወታደራዊ ስልጠናን ህግ አውጥቶለት በህግ ያስደገፈበት ሁኔታ የነበረ መሆኑ የሚታወስ ነው። ህወሓትም የተከተለው መንገድ ይህንኑ ሆኖ ታይቷል። የህወሓት ህዝብ ህልውናና ደህንነትን ለማረጋገጥ የትግራይ ብሔራዊ ክልላዊ መንግስት ያወጣው አዋጅ በሚል አንድ አዋጅን በቅርብ ቀን ይፋ ያደረገ መሆኑ አይዘነጋም። አዋጁ ጠላት የፕሪቶሪያን ስምምነት በማፍረስ በትግራይ ህዝብ ላይ ሁሉንም አይነት በደልና ግፍ እየፈጸመ ስለሆነ የትግራይ ህዝብና መንግስት ራሳቸውን የመከላከል ተፈጥሯዊና ህጋዊ መብት አላቸው ይላል። ህወሓት በዚህ አዋጁ ላይ ፌዴራሉ መንግስት ጠላት በሚል ፈርጆት ይታያል። የአዋጁ አጠቃላይ ይዘት ሲታይ አስገዳጅ ወታደራዊ ምልመላውን ህጋዊ ከማድረጉን ባሻገር ህወሓት ሌላ ጦርነትን እያሰበ እንደሆነ በግልጽ የሚያመላክት መሆኑን ያመላክታል። አንዳንዶች ይህ አዋጅ የኤርትራ መንግስት ሳዋ ወታደራዊ ማሰልጠኛን አቋቁሞ መላ የሀገሪቱን ወጣት በተለያዩ ዙሮች ወደ ማሰልጠኛ ጣቢያው ማስገባት ከመጀመሩ በፊት ካወጣው አዋጅ ጋር በእጅጉ የሚቀራረብ ነው ሲሉም ተደምጠዋል። ህወሓት ያወጣው ህግ ከኤርትራ መንግስት ጋር ተመሳሳይነት ያለው ነው በማለት አስተያየታቸውን ከሰጡት አካላት መካከልም አንዱ ይህንኑ ህግ በመቃወም መግለጫ ከወጡት መካከል አንዱ የሆነው ሂውማን ራይትስ ዎች ነው። የህጉ መመሳሰል ጉዳይ እንደተጠበቀ ሆኖ የህጎቹ ውጤት ግን ተመሳሳይ ምላሽ እየተሰጠበት ነው። ይኸውም በትግራይ ይባል በኤርትራ ከፍተኛ ወጣቶች ፍልሰትን ያስከተለ መሆኑ ነው። ህወሓት በዚህ የትግራይ ወጣቶች ፍልሰት ጋር በተያያዘ ከሰዓታት በፊት ባወጣው መግለጫው ወጣቶቹ ክልሉን ጥለው እንዲወጡ እየተደረገ ያለው በሴራና እነሱም ተታለው ነው ሲል አስታውቋል።